ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የመጀመሪያ ክፍል የዕለተ ሮብ ፕሮግራማችን በቀጥታ ትኩረት የሚያደርገው የሚካኤል አርቴታ አርሴናል ወደ ፖርቱጋል ሊዝበን ተጉዞ ስፖርቲንግ ሊዝበንን 91ኛ ደቂቃ በአስደናቂ የአጨራረስ ቴክኒክ ካይ ሃቨርት ጀርመናዊው የአርሴናል የቁርጥ ቀን ልጅ ባስቆጠራት ብቸኛ ግብ አርሴናል በመጀመሪያ ዙር በሩብ ፍጻሜ የዩኤፋ ሻምፒዮንስ ሊግ ጨዋታ ወደ ድል የተመለሰበትን አስደናቂ ውጤት በመጨረሻ ደቂቃ ጣፋጭ ድል አስመዝግቦ መመለስ ችሏል። የመጀመሪያ ዙር ጨዋታን አድቫንቴጅ መውሰድ በሚካኤል አርቴታ አርሴናል የቡድን ጥንካሬ ላይ ምን ያክል ፖዚቲቭ ኢነርጂ ሊጨምር እንደሚችል ከወዲሁ እየተገመተ የሚገኘው አስደናቂ ድል ከሁለት ተከታታይ የካፕ ጨዋታ ሽንፈት በኋላ ሚካኤል አርቴታና ልጆቹ ዳግም ያንሰራሩበትን ጣፋጭ ድል ሊዝበን ላይ አስመዝግበው ስፖርቲንግ ሊዝበንን በሜዳው እንግዲህ ከፌብሩዋሪ ወር አንስቶ ያልተሸነፈው ቡድን በስተመጨረሻ አርቴታና አርሴናል በካይ ሃቨርት ብቸኛ ግብ ድል አድርገው መመለስ ችሏል። ይህንን በተመለከተ በዚህ ፕሮግራም መነሳት ያለባቸውን የምሽቱን ድህረ ጨዋታ ነጥብ አንስተን ነጥብ በነጥብ የምንወያይበት ፕሮግራም ይሆናል። ከዚህ ፕሮግራም በመቀጠል እንግዲህ ትኩረታችንን ወደ ፓሪስ በማድረግ የዛሬውን ተጠባቂ ጨዋታ በፒኤስጂ እና ሊቨርፑል መካከል የሚደረገውን ጨዋታ እንመለከታለን። በምሽቱ ጨዋታ ከተመዘገቡ ሌላ አስደናቂ ውጤት መካከል በሳንቲያጎ በርናባዮ ባየር ሙኒክ በሪያል ማድሪድን በሜዳው 2-1 የመጀመሪያ ዙር ጨዋታ በማሸነፍ በጨዋታውም አስደናቂ እንቅስቃሴ ፉክክር በተመለከትንበት የምሽቱ ጨዋታ ባየር የሚገባውን ውጤት ከነጩ ቤት በመጀመሪያ ዙር አድቫንቴጅ ወስዶ መመለስ ችሏል። 2-1 የተጠናቀቀውን ጨዋታ በሉዊስ ዲያዝ እና ሃሪ ኬን ግቦች ባየር ሙኒክ አድቫንቴጅ መውሰድ ሲችል ከ2-0 በኋላ እንግዲህ ኪሊያን ኢምባፔ ማድሪድን ከሽንፈት ያላዳነ ብቸኛ ግብ በጨዋታ አስቆጥሮ 2-1 የመጀመሪያው ዙር ጨዋታ አልቋል። ለሁለተኛው ዙር እንግዲህ በመጀመሪያው ዙር እንቅስቃሴ ካየን ያ ጨዋታ በሙኒክ አስደናቂ እንቅስቃሴ ቢጠናቀቅም ሁለተኛ ዙሩን እንድንጠብቅ ያደረገ ውጤት ተመዝግቧል። ነገር ግን ትልቁን አድቫንቴጅ በመጀመሪያ ዙር አስመዝግበው መመለስ የቻሉትን የሚካኤል አርቴታ አርሴናልን በዚህ ፕሮግራም ከጋዜጦች ትኩረት በጨዋታው ላይ የተመለከትናቸውን ጉዳዮች እያንዳንዱን ነጥብ በየደቂቃው አንስተን በዚህ ፕሮግራም እንወያያለን። ከኛ ጋር ቆይታ እንድታደርጉ የአክብሮት ግብዣችን ነው። ጨዋታው እንዴት ተመለከታችሁት? ሁለት ከቤንች ላይ የተነሱ ሱፐር ሳብ ተጫዋቾች የቀየሩት አስደናቂ ምሽት ለሚካኤል አርቴታና አርሴናል ዳግም ወደ አሸናፊነት የተመለሱበት ምርጥ ምሽት ሆኗል። የዚህ ጨዋታ ድል ለምንድን ነው በዚህ ደረጃ ከፍተኛ ሽፋን ያገኘው? አርሴናል በመጨረሻም ፈገግታ የመለሰ ድል እያሉ የአርሴናልን ፈገግታ ዳግም የመለሰች ጣፋጭ ድል በወሳኝ ምዕራፍ ወደ ሊጉ አሸናፊነት የበለጠ በተቃረበበት የውድድር ዓመት የዚህ ጨዋታ አስፈላጊነት ድልድዩ ድምር ውጤቱ ለፕሪሚየር ሊግ ጨዋታ ቅዳሜ ምሳ ሰዓት ለሚደረገው የበርንማውዙ ፍልሚያ ጭምር ትልቅ ሳይኮሎጂካል ቡስት የሚካኤል አርቴታ አርሴናል ያስመዘገበበት ነው። ከሲቲ የካራባኦ ካፕ ሽንፈት በኋላ የመጀመሪያ መንሸራተት በሚል ሲገለጽ የነበረ በሳውዛምፕተን መሸነፋቸው በየትኛውም መንገድ ሰበብ ተቀባይነት የለውም በማለት ሲጠለጠሉ የነበሩት አርሴናልና ተጫዋቾቹ አሰልጣኙ በስተመጨረሻም
ይህን የስፖርቲንግ ሊዝበንን ጨዋታ ከሶስተኛ ሽንፈት ካቻ ውጤት ያመለጡበትና ጣፋጭ ውጤት አስመዝግበው የተመለሱበት ምሽት ነው። ጨዋታው በእንቅስቃሴ ደረጃ በዛ ልክ ማራኪ ወይም ሳቢ ሆኖ አይደለም። ነገር ግን የሚያስፈልገውን ውጤት በአስፈላጊው ሰዓት ማስመዝገብ ለቀጣይ ጨዋታ ለሚደረግ ዝግጅትም በአእምሮ ደረጃ ቡድኑ የገባበት ውጥረት፣ የገባበት ጭንቀት፣ ከጨዋታ በፊት የሚሰነዘሩ ትችቶች በቀድሞ ተጫዋቾችም በሚዲያ ባለሙያዎች እነዚህን ሁሉ ጉዳዮች ተቋቁሞ በሊዝበን በነገራችን ላይ ስፖርቲንግ ሊዝበን ቀላል ተጋጣሚ አለመሆኑን ምሽት ላይ የበለጠ የተረጋገጠ ይመስላል። ጨዋታው ማራኪ አይደለም፣ ነገር ግን ከአርሴናል በተሻለ ሁኔታ እድሎችን የመፍጠር ኢላማውን የጠበቀ ሙከራ በማድረግ የዴቪድ ራያ አስተማማኝ እጆች አርሴናልን ሁለት ተከታታይ ጨዋታ በግብ ጠባቂ በኩል ሚካኤል አርቴታ ያስተላለፈው ውሳኔ ምን ያክል ከነዛ ሁለት የካፕ ጨዋታ ዋጋ እንዳስከፈለውም የምሽቱ ጨዋታ ሌላ ማረጋገጫ ነበር። ዴቪድ ራያ እንግዲህ 7ኛውን ክሊንሺት በዩኤፋ ቻምፒየንስ ሊግ ያስመዘገበ ከሚከተለው ግብ ጠባቂ በ3 ጨዋታ የሚበልጥ ሁለተኛ ደረጃ ላይ የተቀመጡት ግብ ጠባቂዎች 4 ክሊንሺት ነው ያስመዘገቡት። ዴቪድ ራያ 7ኛውን ክሊንሺት የጨዋታውም ኮከብ በመባል ተመርጧል። አስደናቂ ፐርፎርማንስ ነበር። በራስ መተማመኑ የነበረው ጥረት የስፖርቲንግ ሊዝበንን የተወሰኑ እድሎች በዛ ደረጃ ትላልቅ እድሎች ተፈጥሮ አይደለም፣ በጨዋታው ግን ውስን እድሎች ተፈጥረው ለግብ የቀረቡ እንቅስቃሴዎችን በማዳን በኩል አስተማማኝ የራያ እጆች አርሴናልን ወደፊት እንደሚገፉ በድጋሚ ማረጋገጫ የሰጠበት ልዩ ምሽት ነበር። ምናልባት ከቀናት በፊት በሰራናቸው ፕሮግራሞች ወደኋላ መለስ ብላችሁ ከተመለከታችሁ በዘንድሮ ሲዝን ለአርሴናል አስተማማኝ በወጥነት ምርጥ ብቃቱን እያሳየ የሚገኘው ስፔናዊ ተጫዋች በበቂ ሁኔታ ክሬዲት እያገኘ አይደለም። ምርጥ ግብ ጠባቂ መያዝ በዚህ ውድድር ላይ ያለውን ውጤታማነት አርሴናል እንጂ ማንም በዚህን ሳል ሊረዳው አይችልም። 7 ክሊንሺት ማስመዝገብ ሻምፒየንስ ሊግ ላይ ቀላል የሚባል ቁጥር አይደለም። ቢግ ሞመንትን በአስተማማኝ ሁኔታ ምላሽ መስጠት የዚህ ውድድር ትልቁ አእምሯዊ ዝግጁነት ነው። ይህንን ደግሞ በስተመጨረሻ የሚካኤል አርቴታ አርሴናል ጥሩ አልነበረም። ይሄ አቻ ውጤት ለአርሴናል በዚህ ምሽቱ ጨዋታ በቂ ነው እየተባለ በየመሃሉ ተንታኞች አስተያየት እየሰጡ አርሴናል ሜዳ ውስጥ በነበረው ብቃት የበለጠ ጥንቃቄን አዘንብሎ ነገር ግን የሚፈለገውን ውጤት አግኝቶ መመለሱ ሳይኮሎጂካሊ በየትኛውም መንገድ ሊሆን ይችላል ውጤቱ ምርጥና ምርጥ ነው። በተለይ ከሰሞኑ የገቡበት ጫናና ውጥረት አንጻር የምሽቱ ጨዋታ እንግዲህ በብዙ መልኩ ተቀባይነት ያገኘ ምርጥ ድል አስመዝግበው ከፖርቱጋል መመለስ ችለዋል። የአርሴናል ደጋፊዎችም እንኳን ደስ አላችሁ። ሰሞኑን በሚዲያው በኩል የምታደምጡት ጉዳይ ሁሉ ኔጌቲቭ ኢነርጂ ያለው ነው። ከሁለት የካፕ ዋንጫ መሰናበት ድምር ውጤቱ ለሁለት ግዙፍ ዋንጫ እንዳይሆን ያሰጋል። አርሴናል የተለመደውን መንሸራተት ማሳየት በርካታ ነጥቦች ይነሳሉ። እንደውም አንዳንድ ሚዲያዎች ላይ ማድመጥ የሌለብን ሊነሳ የማይገባ ለውይይትነት የማይቀርብ ለክርክር ለሀሳብ ልዩነት የማይቀርብ ሀሳቦች ጭምር እየተነሱ ነበር ከአርቴታ ስንብት ጋር በተያያዘ። ነገር ግን እነዚህን ሁሉ ጉዳዮች በአንዴ መቀየር የሚችል የሲዝኑ ድልድይ የነበረውን ጨዋታ ነው ያሸነፉት። በነገራችን ላይ የዚህ ሲዝን ማብቂያ ማጠናቀቂያ ትልቁ ድልድይ የሊዝበኑ ጨዋታ ነው። ከሁለት ተከታታይ የሊግ ካፕ ዋንጫ ሽንፈት በአንዴ ማገገም ቀላል የሚባል በተለይ በዚህ ስቴጅ። ከዚህ ጨዋታ በፊት አድማጮች አንድ መረጃ በታመነ ትልቅ የዴሊ ሚረር ዘጋቢ ሊክ አድርጎ ወጥቶ ነበር። ከአርሴናል ውስጥ አዋቂዎች አገኘው ባለው መረጃ መሰረት ተጫዋቾች ከኢንተርናሽናል ብሬክ እንዲመለሱ ብሔራዊ ቡድኖች ያደረጉት የበለጠ የፈርጊ ታክቲክ አይደለም። አንድ ቀይ መስመር ላይ የደረሱበት የጤንነት ሁኔታ ስላለ ያንን ሪስክ ላለመቀበል ሲሉ ነው አብዛኛው ብሔራዊ ቡድኖች የአርሴናልን ተጫዋቾች የመለሱት። ይሄ ጉዳይ ከጨዋታው በፊት መወያያ ርዕስ ነበር። ስለዚህ አርቴታ የተጠቀመው የተለየ ቱል
ተጫዋቾች ሪከቨር እንዲያደርጉ ሲተች የነበረበት ሂደት የለም። ይህን ሁላ መረጃ ከጨዋታ በፊት እየወጣ ነበር። ይሄ ጨዋታ እንደጀመረ የነበረው ትኩረትና የሜዳው ኢንቴንሲቲ አርሴናል ጨዋታው ላይ መፍጠር ከፈለገው አማራጭ አንጻር በጣም ጠቦ አንሶ ከረፍት በፊት ያሉ እንቅስቃሴዎች የበለጠ ተዳክመው በተስተዋለበት የኦዲጋርድ መመለስ የአርሴናልን ቢልድ አፕ መሪ ማድረግ ቢችልም የመጨረሻ የፋይናል ሰርድ እንቅስቃሴ ላይ ቻንሶችን ክሬት የማድረግ አቅም ደግሞ ተዳክሞ በታየበት የካይ ሃቨርትና የጋብሪኤል ማርቲኔሊ ለውጥ ግን በአርሴናል ቤት አስደናቂና ጣፋጭ ውጤት ደጋፊውን ዳግም ያነቃቃ፣ በክለቡ ላይ ያለውን መተማመን እንዲጨምር፣ የዘንድሮ ሲዝን ያለ ስኬት እንደማይጠናቀቅ እንዲያምኑ ያደረገ የሲዝኑ ድልድይ ነው። እንግዲህ አርሴናል ጣፋጩን ድል 91ኛ ደቂቃ ላይ በተለይ ጨዋታዎች በደንብ አድማጮች እስቲ ተመልከቱ። በመጨረሻ ደቂቃ የሚገኝ ድል በቡድን ሜንታሊቲና ተነሳሽነት ላይ የሚፈጥረው ኢነርጂና ጨዋታው ላይ አሁን አርሴናል ያንን ግብ በጊዜ አስቆጥሮ ቀሪ ደቂቃዎች መጀመሪያ እንደተመለከትነው 90 ደቂቃ ቢሆን ምን ያክል አልፊና ረጅም ምሽት ነው የሚሆነው። ነገር ግን በተጠናቀቀ ደቂቃ የሚገኙ ውጤቶች እነዛን ሁሉ ደቂቃዎች ውስጥ የሚታዩ የቡድኑ ጥንካሬም ክፍተትም ሁሉም ጉዳይ በአንዴ ወደ ኋላ ቀርተው ስለ ድሉ ብቻ የሚነሳው ሳይኮሎጂካሊ አንድ ቡድን በመጨረሻ ደቂቃ የሚያስቆጥራቸው ግቦች ያላቸው ፖዚቲቭ ኢነርጂ አንዱ ይሄ። ስለዚህ የምሽቱ ጨዋታ በየትኛውም የጨዋታ ሂደትና እንቅስቃሴ ሊመዘገብ ይችላል። ነገር ግን ወሳኙ ድል ከዛ ሁለት ተከታታይ ጨዋታ ሽንፈት ከዛ ሃንጎቨር በአንዴ ነክቶ ሪያክት የማድረግ ሳይኮሎጂ መያዝ በዚህም ወቅት ተፈላጊውን ነጥብ በስተመጨረሻም አርቴታና ልጆቹ ማሳካት ችለዋል። የዛሬ ጋዜጦችን ተመልከቱ። በእንግሊዝ ሚዲያ በሁሉም በእንግሊዝ ታዋቂ የሆኑ ትላልቅ ጋዜጦች ዛሬ ይዘው የወጡትን ከሚረር አንስቶ ግሎሪየስ ጋነርስ ይላል። ካይ ኦን ሃይ የሚል የጋርዲያን ሰሞኑን ስናነሳ ነበር። ዘጋርዲያን ላይ አርሴናል ላይ በካርቶን የተሰራ አኒሜሽን ፉገራን እያየን ነበር። የፔፕ ጋርዲዮላ ቻት ጂፒቲ በሚል እየጠሩ ኮሜዲ ሲሰሩ የነበሩ ሚዲያዎች ጭምር ዛሬ ላይ በአርሴናል ከፍታና በሃቨርት የመጨረሻ ደቂቃ ግብ ላይ ከፍተኛ ትኩረት አድርገዋል። በዘ ታይምስ የለንደኑ ትልቁ ጋዜጣ እንግዲህ ሱፐር ሳብ ሃቨርት በሚል እየገለጸ ዘሳንም የአርሴናል ሂሮ ካይ ሃቨርትን እየገለጸ ሁሉንም ጋዜጦች ተመልከቷቸው። ከነዚህ ያገኘናቸው መረጃዎች ደግሞ በርከት ያሉ በዚህ ፕሮግራም እናነሳቸዋሉ። ሁሉም ጋዜጦች እንግዲህ ዛሬ ላይ የኋላ ገጻቸው ትኩረት የሚካኤል አርቴታ አርሴናል ያስመዘገበውን ጣፋጩን በመጨረሻ ደቂቃ የተገኘች ግብ በእንደነዚህ አይነት ቢግ ስቴጆች ላይ በአግባቡ ጊዜና ሰዓቱን ጠብቆ ለክለቡ ሰርቫይቭ የሚያደርግበትን ድል የሚያደርግበትን ግብ በማስቆጠር የምናውቀው ጀርመናዊው አሁንም ሌላ ታሪክ ለአርሴናል መጻፍ ችሏል። ይሄ ተጫዋች እንግዲህ ለአርሴናል እስትንፋስ ሆኗል። በዘንድሮ ሲዝን ከጉዳት ከተመለሰበት ጊዜ አንስቶ ተመልከቱ። የሃቨርት ኢምፓክት በተለየ ሁኔታ የሚነሳ ነው። አሁን አንዳንድ አጋጣሚዎች ለምሳሌ የካራቦ ካፕ ፍጻሜ ላይ የመጀመሪያ 20 ደቂቃ የአርሴናልን ቢግ ቻንስ ያገኘ ተጫዋች ነው፣ ማጠናቀቅ አልቻለም። ከዛ ጨዋታ በኋላ ደግሞ ትችቶች እንዴት ዳግም እንዳንሰራረው። ነገር ግን ከነዛ ጨዋታዎች ቀደም ብሎ ለምሳሌ አርሴናል በዚህ ውድድር ተከታታይ ጨዋታ ሳይሸነፍ እንዲቆይ ያደረገው የካይ ሃቨርት ግቦች ናቸው። በሌቨርኩዘን ከሜዳ ውጭ በነበረው ጨዋታ የተገኘችዋን ፍጹም ቅጣት ምት 89ኛ ደቂቃ ላይ የቀድሞ ክለቡ ላይ አስቆጥሮ 1-1 አርሴናል ተለያይቶ ባላንስ በሆነ አድቫንቴጅ ወደ ኤሚሬትስ ጨዋታውን ይዞ እንዲመጣ አስቻለ። ከዛም በኢዜና በራይስ ግብ በማሸነፍ ነው ወደዚህ ስቴጅ ማለፍ የቻሉትና አስደናቂ የቢግ ማች ተጫዋች መሆኑን አሁንም ይሄ ጀርመናዊ ማሳየቱን ቀጥሏል። የትልቅ ጨዋታ ተጫዋች መሆኑን በተለይ በዚህ አይነት ግዙፍ ስቴጅ
ታስታውሱ እንደሆነ ቼልሲን በቅርብ ዓመት የሻምፒየንስ ሊግ እግር ኳስን ዋንጫ እንዲያሳካ ካስቻሉ ተጫዋቾች በፍጻሜው የማሸነፊያዋን ግብ ማንቸስተር ሲቲ ላይ በብቸኝነት ያስቆጠረ ተጫዋች። የሃቨርት ሳይኮሎጂ በተለይ ቡድኑ አስፈላጊ ግብና ውጤት በሚፈልግበት ሰዓት ከቤንች ላይ ተነስቶ አንደኛ ትኩረቱ፣ ሁለተኛ በራስ መተማመኑ። ደቂቃውን ተመልከቱ። ያን ኳስ ጋብሪኤል ማርቲኔሊ ያሻገረበት ፖዚሽንና ሃቨርት አረጋግቶ እንደዛ አይነት አጨራረስ በደንብ ከተመለከታችሁ የአብዛኛው ቡድን የፊት መስመር ተጫዋቾች እዛ ጋር አግሬሲቭ መሆንን ነው የሚያስቀድሙት፣ ወይም በኃይል ሹት ማድረግን ቅድሚያ የሚሰጡት ጉዳይ ነው። ሃቨርትን ግን እዛ የግብ ክልል ውስጥ ተገኝቶ ያጠናቀቀበትን እርጋታውን ተመልከቱ። ኳሷን አወረደ፣ በእርጋታ ነው መጨረስ የቻለውና 91ኛ ደቂቃ ላይ በተቆጠረ ግብ አርሴናል ጣፋጩን ውጤት ከሊዝበን ይዞ አድቫንቴጅን ወስዶ የመጀመሪያ ላይ ግን በድል መመለስ ችሏል። ነገር ግን ጨዋታው እንዴት ነበር? ጨዋታው እንዴት ተመለከታችሁት? እስከ 80 ደቂቃ ድረስ የሁለቱ ቡድኖች ድምር ኤክስፔክትድ ጎል የነበረው 0.44 ኤክስፔክትድ ግብ ነው። እስከ 80 ደቂቃ ድረስ ሁለቱ ቡድኖች በዚህ ኤክስፔክትድ ጎል ከቆዩ የሁለቱ ቡድኖች የማጥቃት እንቅስቃሴ ፍላጎት በሜዳ ውስጥ ምን ያክል የተገደበ እንደሆነ፣ ይሄ ራሽናል ሙቭመንት የበዛበት በጣም እርጋታ ያለው በጣም ጥንቃቄ የበዛበት የበለጠ ሪስክን ከመውሰድ ይልቅ በእያንዳንዱ የሜዳ ክፍል ላይ የጋራ ኳስን ካሸነፉ በኋላ ሁለቱንም ቡድኖች ተመልከቱ። ኳስ ወደ ኋላ ተመልሶ ቢልድ አፕ የሚመራው ኦፌንሲቭ ትራንዚሽኖች አልነበሩም። አጫጭር ተቾች አሉ። በሚሸጋገሩ እንቅስቃሴዎች የተቀናጁ አይደለም። ሁለቱም ቡድኖች የራሳቸውን ዲፌንስ ስትራክቸር ላለመልቀቅ የተደረገ ፉክክር ነው። የበለጠ ጥንቃቄዎች የበዙበት አልፎ አልፎ የሊዝበን ማጥቃት የተወሰነ ሂደት ያሳያል፣ የተገደበ ነው። ከረፍት በፊት ካያችሁ የአሮሆ የግቡን አግዳሚ የመለሰበት፣ በተመሳሳይ ኖኒ ማድዌኬ ከኮርና ክሮስ ያደረጋት ኳስ የግቡን አግዳሚ መልሳ ያወጣችበት አጋጣሚዎች ነበሩ በትልቁ የሚነሱ። ሁለተኛ 45 ላይ ማርቲን ዙቢመንዲ ያስቆጥሮ በቢልድ አፑ ላይ ደግሞ ቪክቶር ዮኬሬስ የቀድሞ ክለቡ ላይ በጨዋታ ቢልድ አፕ ተሳታፊ በሆነበት የኦፍሳይድ ትራክ ውስጥ ሆኖ አሲስት ማድረጉን ተከትሎ ግቧ ሳትጸድቅ ቀረች። ዙቢመንዲ ከኤሪያ ውጪ አስደናቂ ግብ ነበር ማስቆጠር የቻለው። በጨዋታው ላይ ከተመለከትናቸው ፖዚቲቭ የሜዳ ውስጥ እንቅስቃሴ መካከል በዋነኝነት ምናልባት በተናጠል ስለ ተጫዋቾች የግል ብቃት፣ ስለ ምሽቱ እንቅስቃሴ ካነሳን ቅድሚያ የምትሰጠው የራያ አስደናቂ ሞመንቶች የጨዋታው ኮከብ አስብለውታል። ምርጥ ተጫዋች ነበር በምሽቱ። አርሴናል ሁለት ጨዋታ የመሸነፉን ዋነኛ ሚስጥር በአደባባይ ማሳየት ችሏል። እሱም ቤንች አድርጎ ሊገኝ የሚችለው ውጤት ፕሮባቢሊቲው እንደ ተጋጣሚ 50-50 እንደሚሆን፣ አርሴናል ሌላ ተጨማሪ አድቫንቴጅ እንደማያገኝ ራያ ቤንች ከሆነ አርሴናል ተጨማሪ ጨዋታው ላይ ያለው ጥንካሬ ሳይሆን እንደ ተጋጣሚ ቡድን እኩል ኦርዲነሪ ክላስ ይዞ እንደሚገባ ነው የተረጋገጠው። ምክንያቱም ሻምፒየንስ ሊግ ነው፣ ቢግ ስቴጅ ነው። ስለዚህ በእንደነዚህ አይነት ጨዋታ የራያ አይነት ትልቅ ግብ ጠባቂ ያስፈልጋል ለአንድ ቡድን። ይህንን ፕሩፍ ማለት ይችላል ራያና የራያ ብቃት እንዳለው ነው። ግን በምሽቱ ጨዋታ በግሌ ከተመለከትኳቸው የአርሴናል ምርጥ ተጫዋቾች መካከል ደክላን ራይስ ምን ያክል ለአርሴናል የአማካይ ክፍል ቅንጅትና በመከላከሉም ቡድኑ ቢያንስ ለማጥቃት በሚያደርገው እንቅስቃሴ ላይ ወሳኝ ተጫዋች እንደሆነ በምሽቱ ጨዋታ ተመልክተናል። ራይስ ባይኖር የአርሴናል የአማካይ ክፍል የተከላካይ ክፍሉ የመጋለጥ አቅሙ በጣም ከፍተኛ ነው። በጣም በተለይ የሳውዛምፕተንን ጨዋታ ለተመለከተና የትናንት ምሽቱን ጨዋታ አርሴናል ባላንስ ሆኖ ያመሸበት ዋነኛ ምክንያት ደክላን ራይስ ነው። ትልቁ ልዩነት በምሽቱ ጨዋታ ይሄ ተጫዋች 13 ፖሴሽኖችን ማሸነፍ ችሏል። ወይም ተጋጣሚ የወሰደውን ፖሴሽን 13 ጊዜ ወደ አርሴናል መቀየር ችሏል ማለት ነው። 13 ጊዜ ፖሴሽን ማሸነፍ ማለት
አርሴናል በሩብ ፍጻሜ ጨዋታ ለመጀመሪያ ጊዜ በታሪክ ከ13 ዓመት በኋላ ሲያስመዘግብ ለመጨረሻ ጊዜ ይሄ ስታት የተመዘገበው የዛሬው የአርሴናል አሰልጣኝ ሚካኤል አርቴታ ከባየር ሙኒክ ጋር 2013 ላይ በነበረ ጨዋታ 13 ጊዜ ፖሴሽኖችን ማሸነፍ የቻሉ ራይስ ትናንት ምሽት ይህን ሪከርድ መጋራት ችሏል። ይህ አስደናቂ የሜዳ ከቨር የስፖርቲንግ ሊዝበንን የኳስ ቁጥጥር ወደ አርሴናል የመቀየር በነበሩ የሜዳ ውስጥ እንቅስቃሴ የበለጠ በንቃት አርሴናልን ሲመራ የነበረ አማካይ ነውና በምሽቱ ጨዋታ ከነበረው ቀዝቃዛ የሜዳ ውስጥ እንቅስቃሴዎች የበለጠ ደክላን ራይስ ውስጥ ኳስ ስትገባ እርጋታም ማጥቃትም ለአርሴናል ኢፌክቲቭ ሆኖ ይስተዋላል በምሽቱ ጨዋታና የበለጠ ለአርሴናል ይሄ ተጫዋች አሁንም ወሳኝ የዘንድሮ የውድድር ዓመት አርሴናል ለሚያሳካቸው የትኛውም ስኬቶች ከፊት የሚቀመጥ ሌላኛው አስደናቂ ተጫዋች ነው። በዚህ ውድድር ላይ እንደገና የራይስ ደማቅ ምሽት ሆኖ የታየበት ነው ከራያ በመቀጠል እና ይህም ተጫዋች አስደናቂ የጨዋታ ክፍለ ጊዜ ማሳለፍ ችሏል። ነገር ግን ከምሽቱ ጨዋታዎች ውስጥ እስቲ አንድ ጉዳይ የተረዳችሁትን የተለየ በምሽቱ ጨዋታ አርሴናል ምንድን ነበር እስከ 91ኛ ደቂቃ ድረስ ሃቨርት በኦዲጋርድ ተቀይሮ ገብቶ 68ኛ ደቂቃ ላይ ያችን አጋጣሚ ክሬት እስከሚያደርግ ድረስ አርሴናል ለምንድን ነው በጨዋታው ላይ የተለየ የማጥቃት ፍላጎትን ሳያሳይ የቆየው ወይም ኢፌክቲቭ ለመሆን የተቸገረው? በእርግጥ የስፖርቲንግ ሊዝበን መከላከልም በጣም ኦርጋናይዝድ ነው። አርሴናልም በማጥቃቱ በኩል የበለጠ ኃይሉን ከመጠቀም ይልቅ በጥንቃቄ ውስጥ ቴክኒካል ግቦችን ለማስቆጠር ነው ያሰቡት። ከቆመ ኳስ በሚገኙ ስፔሶች ውስጥ ፔኔትሬት የማድረግ ፍላጎትን ነበር የተመለከትነው። በዋነኝነት ግን አንድ ጉዳይ የተረዳ ነው። ማክሲ ዳውንማንን ሚካኤል አርቴታ በኖኒ ማዱዌኬ ቀይሮ ሲያስገባ ሊያንድሮ ትሮሳርድን በማርቲኔሊ ቦታን በቦታ ነው የቀየረው። ግን ምን አይነት ባላንስ ለመፍጠር ነው ዊንጉ ላይ የፈለገው? በእነዚህ ተጫዋቾች ለውጥ አርሴናል እነዛን ደቂቃዎች ሊዝበን ላይ የበለጠ ጫና መፍጠር ቻለ። በተለይ የመጨረሻ 15-10 ደቂቃ ለምን እነዛ ጫናዎች ቀደም ብሎ አልነበሩም ነው። በዋነኝነት አንድ ጉዳይ ሚካኤል አርቴታን ያሳሰበው ይመስለኛል። ታክቲካሊ በሜዳ ውስጥ የሳካ ለመኖር አርሴናል በበለጠ ኢነርጂ ይሄ ውጤት እንደተራበ እንደቆሰለ ቡድን ሁለት ተከታታይ ጨዋታ በካፕ ዋንጫዎች ውጪ መሆኑ በአንገብጋቢ ሁኔታ ይሄን እዚህ ጨዋታ ላይ ያለውን አቅም ለማሳየት ከፍተኛ ኢነርጂና ጨዋታ ላይ ብልጫ ለማድረግ ሙከራዎችን በግብ ልዩነት ለማሸነፍ ከሚደረግ ጥረት ይልቅ ጥንቃቄ እንዲወስድ ቅድሚያ የሰጠው የቡካዮ ሳካ የቡድኑ ኤክስ ፋክተር ከምንም ላይ አንድ ነገር ክሬት ማድረግ የመቻል የተጋጣሚን ትኩረት ካሉት ኳሊቲዎች በበለጠ የሚወስድ በፊት መስመር ተጫዋች ስለሌለ አርሴናል ፋስት ብሬኮችን እያደረገ በመጨረሻ የሚገኙ ኢፌክቲቭ እንቅስቃሴዎችን በስኬት ለማጠናቀቅ አርቴታ የተገደበ ጥርጣሬ ነበር። ለዛም ነው መጨረሻ ላይ እነ ማክሲ ዳውንማንን ሲቀይሮ ሲያስገባ የዛን አይነት ኢንፍሉዌንስ ሜዳ ውስጥ ፈልጎ ነው። አንድን ጉዳይ በደንብ ከተመለከታችሁ ትሮሳርድ ቤስት ኦፕሽንን ነው የሚመርጠው። በደንብ ካያችሁ ምርጡን ኦፕሽን ስለሚመርጥ ክሊኒካል ነው የምንለው ለዚህ። ማርቲኔሊ ግን አንደኛ ደቂቃ ላይ ያደረገውን የሜዳ ውስጥ እንቅስቃሴ 70ኛ ደቂቃ ላይ ይደግማል። በጥረት ነው ኢፌክቲቭ መሆን የሚችለው። ስለዚህ እዛ ጋር የሚወስደው ሪስክ ቢገኙ አጋጣሚዎች የማስቆጠር እድል ሰፊ የሚሆነው የትሮሳርድ ግን ማርቲኔሊ በእንደነዚህ አይነት ስቴጆች ላይ ከቤንች ላይ ተነስቶ አስደናቂ ውጤት ሲቀይር ተመልክተናል። በዘንድሮ የውድድር ዓመት የአርሴናል ከፍተኛ ግብ አስቆጣሪ በዩኤፋ ቻምፒየንስ ሊግ ማርቲኔሊ ነው። ስለዚህ ለማርቲኔሊ ያንን ሪስክ ወሰደ። በሁለተኛ ደረጃ ደግሞ ኳስን ይዞ እግሮች ውስጥ ቴክኒካሊ ማቆየት የሚችል ማዱዌኬ እየተዳከመ መጣ። ቤን ዋይትን በመርዳት በኩል በዛ በኩል የነ አሮሆ ፍጥነት ቤን ዋይትን ሲፈትን ስለነበር
ያንን ኤሪያ ከቨር ለማድረግ የበለጠ ከኳስ ጋር ቆይታ ለማድረግ ቀሪ ደቂቃዎችን ሲመርጥ አርሴናል የመጀመሪያ ኦፕሽን የማርቲን ኦዲጋርድ አርሴናል በኳስ ቁጥጥሩ እንዲበልጥ ያስቻለ የአማካይ ክፍል ኮንትሮል ስለነበር ያ ተነቅሎ ከፊት መስመር የማጥቃት እንቅስቃሴ ተጫዋች ሲገባ እነዛን ኮንትሮሎች አርሴናል ሊያጣ እንደሚችል አርቴታ ገብቶታል። ባርኔካን ደግሞ በዛ በኩል ቀይሮ አስገቡ ሊዝበኖች፣ ሌላ አማካይ አዲስ ኢነርጂ። ስለዚህ ያን የኦዲጋርድን ሚሽን ከክንፍ ወደ መሀል እየገባ ኳስን መያዝ የሚችለው ማክሲ ዳውንማን ላይ ከባድ ሪስክ ወሰደ። አርቴታን ተመልከቱ። በእንደነዚህ አይነት ስቴጆች ላይ ከዚህ በፊት ምን ተቸው ምንድነው ለነ ማክሲ ዳውንማን በፍላጎት ለሚጫወት ይሄ አዲስ ኢነርጂ ይዞ ደቂቃ ለማግኘት ከፍተኛ ፍላጎት ውስጥ ያሉ ተጫዋቾችን መሞከር፣ በአንዳንዴ ሪስክ በወጣት ተጫዋቾች ላይ መውሰድ ትላልቅ ጌሞች ላይ ውጤት ሲቀይሩ እንመለከታለን። ስለዚህ እነዚህ ተጫዋቾች ደቂቃ ማግኘት አለባቸው ስንል ነበር። በእንደነዚህ አይነት ሀሳቦች ላይ አርቴታ መሰረት አድርጎ ዳውንማንን መጨረሻ ላይ ቀይሮ ያስገባው ይመስለኛል። ከዛም በኋላ ግን አርሴናል ሙቭመንቱን ካያችሁ በሁለቱም ሳይድ ኦቨርሎድ የመፍጠር አጋጣሚ ተመለሰ። ነገር ግን በአማካይ ስፍራ የተወሰኑ ብልጫዎች እየተስተዋሉ መጡ። ትራንዚሽን እያደረጉ ወደ አርሴናል የመጫወቻ ቦክስ ውስጥ መግባት ጀመሩ በመጨረሻ 10 ደቂቃ። ለዚህ ነው 0.44 ሁለቱ ቡድኖች በድምሩ ክሬት ያደረጉት ኤክስፔክትድ ጎል በመጨረሻ ደቂቃ ጨዋታው ሲጠናቀቅ ስፖርቲንግ ሊዝበን 0.89 አርሴናል 0.7 ኤክስፔክትድ ጎል ይዞ አጠናቀቁ። ስለዚህ በመጨረሻ 10 ደቂቃ ሁለቱም ክለቦች ወደ ሪስክ አዘነበሉ ከጥንቃቄ ይልቅ። በዛች ደቂቃ የሚገኙ ግቦች የዛን ጨዋታ አድቫንቴጅ እና ውጤቱን ለመቀየር ተጋጣሚ የማሰቢያ ጊዜ ስለማይኖረው ወጥቶ ማጥቃቱን ነው ያተኮሩት። በዚህ አጋጣሚ እንግዲህ የማርቲኔሊና የካይ ሃቨርት ሊንካፕ ውጤታማ ሆኖ ለአርሴናል ከገቡበት ውጥረት፣ የሚዲያ ጫና፣ ወቀሳም ትችትም በሁሉም መስመር ሲሰነዘር ለነበሩ አስተያየቶችም ተቃውሞችም በአግባቡ ምላሽ የሰጠ ወሳኝና ጣፋጭ ድል ማስመዝገብ ችሏል። ይሄ ድል በነገራችን ላይ በአርሴናል የተመዘገበው ድል የተረፈው ለአርሴናል ብቻ አይደለም፣ ለእንግሊዝ ክለቦችም ጭምር። አርሴናል ይህን ድል ማስመዝገቡን ተከትሎ በዩኤፋ ኮፊሸንት አሰጣጥ የእንግሊዝ ክለብ 26884 ነጥብ በማምጣቱ በቀጣይ የውድድር ዓመት የእንግሊዝ የዩኤፋ ሻምፒየንስ ሊግ ኮታ ወደ 5 እንዲያድግ ምክንያት ሆኗል፣ አርሴናል ሊዝበን ላይ ማሸነፉን ተከትሎ። ስለዚህ በቀጣይ የውድድር ዓመት 5 የእንግሊዝ ክለብ በቀጥታ ወደ ዩኤፋ ሻምፒየንስ ሊግ የሚያልፍ ይሆናል። በቀጥታ 5 ቡድን። ይሄ ኮፊሸንት በነገራችን ላይ አሰጣጥ በሁለቱ ክለቦች ላይ መሰረት የሆነ በሚያስመዘግቡት ውጤት፣ በሚያስመዘግቡት ድል፣ በሚያስመዘግቡት ተከታታይ ድልና እነዛ ድሎች በዩኤፋ በሚሰጡ ኮፊሸንቶች ድምር ውጤት የሚገኝ ኮታ ነው። ይህንን ኮታ ነው እንግዲህ በስተመጨረሻ የእንግሊዝም ክለቦች አገኙ። የአርቴታም የመጀመሪያ ዙር አድቫንቴጅ በአስደናቂ የመጨረሻ ደቂቃ የሁለቱ ተቀያሪ ተጫዋቾች ውጤታማነት ጣፋጩ ድል ተመስግቦ እንግዲህ ሊዝበን ላይ አርቴታ እንዴት ሲደሰት እንደነበር አይታችኋል። ይህ አሰልጣኝን እንዴት ያለፈው ሳምንት መቆሚያ መቀመጫ እንደነሱት ሚዲያው የምታስተውሉት የአርቴታ ሴሌብሬሽን ከተጫዋቾች ይበልጥ ነበር። በጣም ነበር ሴሌብሬት ያደረገው። ምክንያቱም እኮ እልህ የሚያስይዝ ነው። የአርቴታን ቡድን በዘንድሮ የውድድር ዓመት በካፕ ጨዋታ መዝኖ መተቸት ተገቢ ነው ብዬ አላስብም። ይሄንን ለሳምንታት ሳነሳ ነበር። እንደውም አስተያየቶች በኮሜንት መስጫ ላይ ስመለከት የአርሴናልን ደጋፊ ትኩረት ለመሳብ ብለ የሰጠው አስተያየት ነው እንጂ አርሴናልን ከዚህም በኋላ መጠበቅ ምናምን በርካታ ሀሳቦች እዛ ጋር ተሰንዝረዋል። ነገር ግን ትናንት በነበረን እስቲ ቅድመ ጨዋታ ግምገማ ወደኋላ መለስ ብላችሁ አድምጡ። እዚህ ውድድር ላይ ያለው የአርሴናል ጥንካሬ
በውድድሩ መጀመሪያ ሲጀመር ከፍተኛ ግምት አግኝተው አሁንም የዚህ ውድድር ስነቦናቸው ከፍ ያለ ነው። የዚህ ውድድር አይደንቲቲ ናቸው። በዚህ ውድድር ላይ ማንም ሊያስቆማቸው አይችልም። አይበገሬ ናቸው። ያላቸው ክላስ ተፎካካሪ ብዙ ትንተና በየሚዲያው የሚሰጥባቸው ተጫዋች ቡድኖች ያስቆጠሩትን ቁጥሮች ተመልከቱ፣ ያስመዘገቡትን ቁጥሮች። እነዛ ቁጥሮች ግን ከአርሴናል ጋር ሲነጻጸር የአርሴናል ጥንካሬ ነው ሚዛን የሚደፋው። ለምሳሌ በዚህ ውድድር አርሴናል ኢላማውን የጠበቀ 30 ሙከራ አስተናግዷል። 27ቱ የተመለሰው በዴቪድ ራያ ነው። 27 ሴቭ ያደረገ በ30 ሙከራ። ይሄ ማለት የግብ የመቆጠር ቻንሱ በአቨሬጅ በጣም አነስተኛ ነው። 90% የዴቪድ ራያ አስደናቂ ሴቭ ያደረጋቸው ጥንካሬ 30 ኢላማውን የጠበቀ ሙከራ ውስጥ 27ቱ መመለስ ችሏል። ሹት ስቶፐር መሆኑ በዚህ ውድድር እስቲ በደንብ ልብ ብላችሁ ተመልከቱ። ማድሪድ ሲያሸንፍ አንደኛው ጌም ኦፍ ስቴት ኢፌክቲቭ የነበረ የክላስ ፐርፎርማንስ በዩኤፋ ቻምፒየንስ ሊግ ምሽቶች ተጠቃሽ የሚሆነው ማለት ነው ኮርቷ ነው። አምና ፒኤስጂ ሲያሸንፍ ለምሳሌ ከትናንትናው አርሴናል ጋር በነበረው ጨዋታ ስታዲ ፍራንስ ላይ የነበረው አስደናቂ የዶናሩማ ብቃቶች እንዴት ነው ፒኤስጂን እስከ ፍጻሜ የወሰዱትና ባለድል ያደረገው? ከቪላ ጋር ከሊቨርፑል ጋር በጥሎ ማለፍ ጨዋታ ከማንቸስተር ሲቲ ጋር በነበሩ የእርስ በርስ ግንኙነቶች እንዴት ነበር ኢፌክቲቭ የነበረው? ለፒኤስጂ ውጤት የዶናሩማን አስተዋጽኦ ማንም የሚክድ የለም። ስለዚህ በዚህ ቢግ ስቴጅ ላይ ለእርምት ተጨማሪ ማሰቢያ ጊዜ በሌለበት ትላልቅ ስቴጆች ላይ የሚያስፈልጉ ቱሎችን ግን ዩኤፋ ቻምፒየንስ ሊግ በሚባለው ደረጃ የዘንድሮን የውድድር ዓመት ጠለቅ ብለን ከተመለከትን አርሴናል ኢፌክቲቭ ነው እስካሁን ይዞ የመጣው ጥንካሬ። ስለዚህ እነዚህን ጥንካሬ የማስቀጠል ቻንሱ በጣም ከፍተኛ ነው። ምክንያቱም ቱሎቹ አሁንም አብረውት ነው ያሉት። ሳይኮሎጂካሊ ከፍተኛ የአእምሮ ዝግጁነት ከወረደ ግን ማረጋገጫ ሊሆነን የሚችለው ሊዝበን ነው። ሊዝበን ላይ ግን እየተወራ ያለው ስለ ሊዝበኑ አጥቂ ነው፣ ስለ ሉዊስ ሱዋሬዝ። አርሴናል ደግሞ እንደዚህ በከፍተኛ ሁኔታ በተወራላቸው የተጋጣሚ የፊት መስመር ተጫዋቾች አንድ ልዩነት ፈጣሪ ተጫዋቾች ላይ አርቴታ ባለው እውቀት ባለው የታክቲክ ግንዛቤ ተጫዋቾችን ከሪትም በማውጣት የታወቀ ነው። ባይሆን እነ ትሪንካው የበለጠ አርሴናል ላይ አደጋ ሊፈጥሩ ይችላሉ ብዬ ትናንት ሳነሳላችሁ ነበር። ከሉዊስ ሱዋሬዝ የበለጠ ሉዊስ ሱዋሬዝ አንድ ትልቅ አጋጣሚ ነው ራያ የተፋባትን ኳስ ከራያ ጋር አንድ ለአንድ መገናኘት የቻለው እንጂ በጨዋታው ላይ ኢፌክቲቭም አልነበረም። ለቀጣዩ ሁለተኛ ዙርም ጨዋታ አይገባም በሁለት ቢጫ ካርድ። ትናንትና ቢጫ ካርድ መመልከቱን ተከትሎና የበለጠ አርሴናል በዚህ ስቴጅ ላይ የሚያስፈልገው ቱል ይዞ ነው የቀረበው። ትናንት ምሽት ጨዋታው ሙቭመንቱ የአርሴናል አስደናቂ ብልጫ አላስፈላጊ ነበር። ትናንት ምሽት አወማሽ ነው። ከሁለት ተከታታይ ጨዋታ ሽንፈት ነው የሚመጣው። የሚያስፈልገው የቡድኑን ጥንካሬ ድልን የድል ሞመንተምን መመለስ ነው። ያንን ደግሞ በየትኛውም መንገዱ ምክንያቱም ስኬት እንደሚፈልግ ቡድን አጫወት ትኩረት ሊደረግ በጭራሽ አይችልም። ይህንን ያኔም ደርቲ ፉትቦል ሲሉ በተለያየ ስም እየሰጡ ሲጠሩ የምናነሳቸው ሀሳቦች ተመሳሳይ ናቸው። እነዛ ጨዋታዎች ወደ አርሴናል ቤት ይዘው የመጡ ስኬቶች የሉም በአርቴታ ውስጥ። እንደውም አንዳንድ የታክቲክ ገምጋሚዎች ምን ይላሉ? የአርቴታ ፖሴሽን የአርቴታ ዶሚኔት የሚያደርግበት የጨዋታ ትራንዚሽን ይሄ ዌስት ኦፍ ታይም ነው፣ ደቂቃዎችን ራሱ ላይ እየገደለ ነው። እነዛ ማጥቃቶች አርሴናልን ስኬታማ አያደርጉም ሲባል ነበር ያለፉት ዓመታት። ስለዚህ ዘንድሮ የሚያስፈልገው በየትኛውም መንገዱ ወሳኙን ድል ይዞ መመለስ ነው። ሆም አድቫንቴጅ ነው። አርሴናል ይታወቃል። በሁለተኛው ዙር ጨዋታ የሆነ ታምር ካልተፈጠረ በቀር የሚካኤል አርቴታ አርሴናል ከዚህ ውጤቱ በቀጥታ ወደ ግማሽ ፍጻሜ ከማለፍ ሊያስቀሩ የሚችሉ ምንም አይነት ምክንያቶች የሉም፣ የሆነ ታምር ካልተፈጠረ በቀር።
ነገር ግን በወሳኝ ሰዓት የተገኘ ወሳኝና ጣፋጭ ድል ነው። በነገራችን ላይ ከቤንች ላይ በተነሱ ተጫዋቾች በሁሉም ውድድሮች 38 የግብ ተሳትፎ ያደረገ ብቸኛ ቡድን የሚካኤል አርቴታ አርሴናል ነው። 38 የግብ ተሳትፎ ከቤንች ላይ በተነሱ ተጫዋቾች። ትናንትና አሁን አሲስቱም ግቡም ከቤንች ላይ በተነሱ ተጫዋቾች ነው የተገኘው። ማርቲኔሊ ለካይ ሃቨርት። አርሴናል ከቤንች ላይ ከተነሱ ተጫዋቾች 24 ጎል ማስቆጠር ሲችል 14 አሲስቶችን ማስመዝገብ ችሏል። ካይ ሃቨርት በማርች 11 በቀድሞ ክለቡ ላይ በ89ኛ ደቂቃ ላይ ፍጹም ቅጣት ምት አስቆጥሮ የአርሴናልን የተወሰደበትን አድቫንቴጅ ባላንስ ማድረግ ቻለ። ትናንት ደግሞ ኤፕሪል 7 ከሜዳ ውጪ በተከታታይ 2 አዌ ማች በቢግ ስቴጅ ላይ የካይ ሃቨርት አስደናቂ የጀርመናዊው ስነቦና በሊዝበን ምሽት ላይ እንግዲህ ትልቁን ደማቅ ውጤት ክለቡ እንዲያስመዘግብ የረዳ ጣፋጭ ውጤት ማስመዝገብ ችሏል። አርሴናል በዩኤፋ ሻምፒዮንስ ሊግ በዘንድሮ የውድድር ዓመት 27 ግብ ሲያስቆጥር 5 ግብ ብቻ ነው የተቆጠረበት። 7 ክሊን ሺት መጠበቅ ችሏል። በዘንድሮ የውድድር ዓመት አሁንም ያለመሸነፍ ጉዞውን በተለየ ጥንካሬ ያስቀጠለ ምርጡ ቡድን አሁንም የሚካኤል አርቴታ አርሴናል ነው። ይህንንም እንግዲህ በሊዝበን ትናንት ምሽት ማስመዝገብ ችሏል። ከሊዝበን የደረሰበትን 11 ሙከራ 5 ኢላማቸውን የጠበቁ ሙከራዎችን በአግባቡ በመከላከል አርሴናል 7 ሙከራና 4 ኢላማውን የጠበቀ ሙከራ ነበር። በኳስ ቁጥጥር በኩል አርሴናል 55 በመቶ ብልጫ ነበረው፣ ሊዝበን 45 በመቶ። አርሴናል 467 የተሳኩ ፓሶች ማድረግ ሲችል ስፖርቲንግ ሊዝበን ደግሞ 346 ፓሶችን ማድረግ ችለዋል። በአጠቃላይ ግን ለሚካኤል አርቴታ አርሴናል በወሳኝ ምዕራፍ ላይ ከገቡበት ከፍተኛ ውጥረት ጫና ነቅሎ ማውጣት የሚችል የሲዝኑን ትልቁን ድልድይ አርቴታና አርሴናል የተሻገሩበት ጣፋጭ የ91ኛ ደቂቃ ግብ ከካይ ሃቨርት የተገኘው ውጤት በአግባቡ ተጠቅሞ እንግዲህ የምሽቱ ደማቁ አሸናፊ ሆኖ ማሳለፍ ችሏል። ለአርሴናል ደጋፊዎች ከሰሞኑ በሚዲያውም በሁሉም በሶሻል ሚዲያው ከተነሳባችሁ ዘመቻ፣ ትችት፣ ተቃውሞ በአንዴ ነቅሎ ማውጣት የሚችል ጣፋጭ ውጤት መመዝገቡን ተከትሎ እንኳን ደስ አላችሁ እያለን ይህንን ፕሮግራም ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በሁለተኛ ክፍል የዛሬው የፓርክ ዲ ፍራንስ ፍልሚያ በፒኤስጂ እና ሊቨርፑል መካከል በሚደረገው ጨዋታ ቅድመ ጨዋታ ነጥቦችን ሰፋ አድርገን የምንመለከትበትን ፕሮግራም ይዘላችሁ እንመጣለን። እስከዛው ድረስ ሰላም ቆዩ።